ውድ ሀገሬ ልጆች እንዴት ሰንብታችኋል? በያላችሁበት ሰላምና ጤና እመኝላችኋለሁ። እኔ ኢያሱ እባላለሁኝ። በዚህ ዩቲዩብ ቻናል ላይ እኔን በትምህርት ላይ በስራ ላይ እንዲሁም በዴሊ ላይፍ ላይ የጠቀሙኝን አሁንም የሚጠቅሙኝን ነጥቦች እያነሳሁ ወደ እናንተ አቀርብላችኋለሁ። እስካሁን ቻናሌን ሰብስክራይብ አድርጋችሁ ኮሜንት ለሰጣችሁኝ በጣም አመሰግናለሁኝ። ለዛሬ ይዤላችሁ የመጣሁት ዋንኖት የሚባለውን የማስታወሻ መጻፊያ ሶፍትዌር ነው። ዋንኖት በብዙዎች የማይታወቅ የማይክሮሶፍት ዲጂታል ኖትቡክ ሶፍትዌር ነው። ወርድ፣ ኤክስል፣ ፓወርፖይንት እንዲሁም አውትሉክ የሚባሉትን የማይክሮሶፍት ፕሮግራሞች ብዙዎች እናውቃቸዋለን። ነገር ግን ዋንኖት ከነኝህ በአንድ ላይ የሚገኝ የማስታወሻ መጻፊያ ፕሮግራም መሆኑ በብዙዎች አይታወቅም። ምንድነው? ለማን ይጠቅማል? ወደሚለው ስንሄድ ራሳችንን በህይወታችንና በምንሰራው ነገር ላይ ውጤታማ ለማድረግ ጥሩ ቅድመ ዝግጅት ያስፈልገናል። ስለዚህ ሐሳቦቻችንን፣ የህይወት እቅዳችንን፣ ሊረሱ የማይገባቸውን ነጥቦችን፣ በየሚዲያው የምናገኘውን ዕውቀት ማኔጅ እና ኦርጋናይዝ የምናደርግበት ቦታ ያስፈልገናል። የወረቀት ማስታወሻ ዳይሪ የምንጽፍበት ቦታ ይኖረናል። ግን ስንቶቻችንን የጻፍነውን ወረቀት ማስታወሻ ብዙ ጊዜ ጠፍቶብን የት እንዴት ስንል የምንኖረው? ለዚህ መልሱ ዲጂታል ኖትቡክ ነው። አውቶማቲካሊ ቤክአፕ ቱ ማይክሮሶፍት ኦፊስ ክላውድ ላይ ያደርግልናል። ቤክአፕ አለው ክላውድ ላይ ማለት ኤኒ ታይም ኤኒዌር የፈለግነው ዲቫይስ ላይ ዊንዶው ፒሲ ላይ ማክ ላይ አይፎን ላይ አንድሮይድ ፎናችን ላይ ሊኖር እናገኘዋለን ማለት ነው። አፖች አሉን አፕ ስቶር ፍሪ የሚገዙ ናቸው። እነሱን ተጠቅመን የሞባይላችን ላይ ሊኖር የሚችል ማስታወሻ ነው ማለት ነው። ይሄ ማለት ደግሞ ፊዚካል የሆነው ወይም አናሎግ ኖትቡክ አያስፈልግም ማለት አይደለም። አሁን ቫኬሽን ስንሄድ አንዳንድ የሚያስፈልጉ ቁጥሮችን ሞባይላችን ቢጠፋ የምንጽፍበት ማስታወሻ ያስፈልገናል። ይሄ ግን ከማስታወሻም የበለጠ ነው። ስራ ስንሰራ ትልልቅ ዶክሜንቶችን ሴቭ ልናደርግበት የምንችለው በአንድ ቦታ ሆኖ በፈለግነው ቦታ ከፍተን በፈለግነው ዲቫይስ ላይ ኮምፒውተር ብንለዋውጥ እዛኛው ኮምፒውተር ላይ ነው የጻፍኩት እዚህ ላይ ሳንል በየቦታው ሊኖረን የሚችል ኦንላይን ሴቭ ስለሚደረግ ማለት ነው። ክላውድ ላይ ፍሪ የሆነ ክላውድ አለ። እስከ 5 ጂቢ ቦታ አለን። እዛ ላይ መጻፍ እንችላለን። ለማን ነው ነገር የሚጠቅመው ስንል ሰው ሆኖ ሐሳብና እቅድ የሌለው የለም። ግን ብዙዎቻችን ሐሳብና ህልማቸውን ለማሳካት ፐርሰናል ዝግጅት ያንሰናል። ከተማሪ እስከ አስተማሪ፣ ከቤት እመቤት እስከ ድርጅት ባለቤት ራሱን ማኔጅ እና ኦርጋናይዝ ካላደረገ ተማሪው በፈተና ጊዜ፣ ሰራተኛና የድርጅት ባለቤቱ በስራቸው ላይ ብዙ ውጤታማ አይሆኑም ማለት ነው። እና ዋንኖት ጀስት ኤኒቲንግ የምንጽፍበት፣ ስንፈልግ አውዲዮ ሪኮርድ የምናደርግበት፣ ፒክቸር፣ ቪዲዮ እንደ ኤኒ አዘር ዶክመንት በአንድ ቦታ የምናደርግበት ቦታ ነው። ይህ ፕሮግራም ብዙዎችን ሊረዳና ሊጠቅም ስለሚችል ፕሮግራሙን እኔ ፐርሰናሊ እንዴት እንደተጠቀምኩት አሳያችኋለሁኝ። ከወደዳችሁ ትጠቀሙታላችሁ ማለት ነው። ዋንኖት እኔ የዛሬ 8 ዓመት ተማሪ እያለሁ ነው መጠቀም የጀመርኩት እና እስካሁን ዴይሊ ከምጠቀማቸው በጣም ከምወደውና የሚጠቅመኝ ፕሮግራም አንዱ ነው። ለዛም ነው ይህንን ወደ እናንተ ማቅረብ የፈለኩት። በመጀመሪያ ደረጃ 2 የተለያየ ቨርዥኖች አሉት። እናንተ በሞባይላችሁ ላይ ማውረድ ትችላላችሁ። አፕ ስቶር ገብታችሁ ኮምፒውተራችሁ ላይ ዊንዶው ፕሮግራም ካላችሁ እሱ ከሱ ጋር ከወርድ ከኤክስል ከፓወርፖይንት ጋር አብሮ ያለ ነገር ነው። ተማሪም ከሆናችሁ የገዛችሁት ስቱደንት ቨርዥን አለ። እሱ ላይ ካለ ታገኙታላችሁ። ከሌለም ዳውንሎድ ማድረግ ትችላላችሁ። ዋንኖት ብላችሁ ማለት ነው። የተለያየ ቨርዥኖች አሉ። 2 የተለያዩ 2016 እና ዊንዶው 10 ዋንኖት ፎር ዊንዶው 10 ብሎ ይገኛል። ልዩነቱ ብዙም አይደል። አንዳንድ አይከኖች አቀማመጦች ሊለያይ ይችላል። ስትራክቸሩን በ2016 ኖትቡክ 2016 ላሳያችሁ። በመጀመሪያ ደረጃ 3 ሌቭሎች አሉ። የመጀመሪያው ሌቭል ሃይ ሌቭሉ ምንድነው? ኖትቡክ የሚባለው ነው። ፊዚካል ኖትቡክ ላይክ ፊዚካል ኖትቡክ ናቸው። ከዛ ሁለተኛው ሌቭል ደግሞ ሴክሽንስ ናቸው። ሴክሽን ናቸው እንደ ምዕራፍ ማለት ነው። አንድ መጽሐፍ ይኖራል። መጽሐፉ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እንደምንለው ምዕራፎች አሉ። እነኚህ ሴክሽን ውስጥ እነኚህ ምዕራፍ ውስጥ ደግሞ ሶስተኛው ሌቭል
ፔጆች ናቸው። ፔጆች አሉ። እያንዳንዱ ሴክሽን ፔጆች እንደፈለግነው ፔጅ ቁጥር እየጨመርን እንደምፈልገው ቶፒክ ስም እየሰጠነው መጠቀም እንችላለን ማለት ነው። አሁን ወደ እንዴት እንደተጠቀምኩት ካከፋፈቱ ጀምረን አንዴ አብረን እናየዋለን። ላጥፋውና አብረን እንክፈተው። አሁን አይከኑ ይሄን ይመስላል። ኤን የምትል ነገር አለችው። ዋን ኖት ይላል። እዚህ ጋር ካልታየ ደግሞ ሰርች ታረጋላችሁ ማለት ነው። እዚህ ጋር ዋን ኖት ስለው ይሄ ዋን ኖት 2016 ኮምፒውተር ላይ አለ። እናንተም ዳውንሎድ ማድረግ ትችላላችሁ። ፍሪ ነው። እንግዲህ ኤፕ ስቶር ውስጥ ይገኛል። ወይም ማይክሮ ዊንዶ ፕሮግራም ስትገዙ አብሮ ከወርድ ከኤክስል ከፓወርፖይንት ጋር አብሮ የሚመጣ ፕሮግራም ነው። ይሄን ስትነኩ ይከፈታል። እንደከፈታችሁት እንግዲህ እናንተ አዲስ ሲሆን ትንሽ ለየት ይላል። አዲስ ክሬት ማድረግ አለባችሁ እነኚህ ኖትቡኮቹን። አሁን በመጀመሪያ ደረጃ እኔ እንዴት እንደተጠቀምኩት ነው ማሳያችሁ። የኔ ኖትቡክ ይላል። ይሄ እዚህ ጋር 1 2 3 4 እንደፈለጋችሁ ስም መስጠት ትችላላችሁ። የእናንተን ቶፒክ ተማሪ ከሆናችሁ እዚህ ጀርመንኛ፣ እዛ እንግሊዘኛ፣ እዚህ ሂሳብ፣ እዚህ ሳይንስ ምናምን ብላችሁ ከፋፍላችሁ ለሂሳብ ወይም ለምትፈልጉት ሳብጀክት ሴክሽን ይኖረዋል። ካፒታል ማለት ነው። እንደ ቶፒካችሁ መጻፍ እንደምትፈልጉት ቶፒክ ትከፋፍሉታላችሁ። እዚህ ጋር ሴክሽኖቹ ይታያሉ። እያንዳንዱ ሴክሽን ደግሞ ገጽ ይኖረዋል ማለት ነው። ይሄ የምታዩቸው ፔጅ ናቸው፣ ይጨመራሉ። እንደ ሴክሽኖቹም እዚህ ጋር ፕላስ በመንካት አዳዲስ ሴክሽን መጨመር እንችላለን። ኖትቡኮችም አዲስ ኖትቡክ ከፈለግን እዚህ ጋር ለምሳሌ እዚህ ፍሪ ሆኖ ላይ የቀኝ ማውሳችንን ስንነካ ኒው ኖትቡክ ይላል። እሱን ብንነካ አዲስ ኖትቡክ መክፈት እንችላለን ማለት ነው። ስም እንሰጠዋለን፣ ይከፈታል ማለት ነው። እኔ እንዴት ተጠቀምኩት ወደሚለው ስንመጣ የመጀመሪያው የኔ ፕራይቬሲ የሆነ ነገር እዚህ ጽፋለሁ። እዚህ ጋር ደብል ክሊክ ሳረገው አንድ እዚህ ድሮፕ ዳውን ሊስት ይመጣል። ወይም ደግሞ እዚህ ላይ በተርታ ይጻፋሉ ማለት ነው። ፕራይቬት የሆነ ነገር አሁን ለምሳሌ ፕራይቬት ቴምን ብየዋለሁ። የመጀመሪያው ምን ይላል? this section is passport protected። አዎ አንዳንድ የግል የሆኑ ዳይሪዎች ምናምን መጻፍ ስትፈልጉ ሰው እንዳይባችሁ የምትፈልጉት ከሆነ በኮድ መቆለፍ ትችላላችሁ። ምኑን ነው? ሴክሽኖቹን በኮድ ይቆለፋሉ። እሱም በሴክሽኑ ላይ በመሄድ የቀኝ ማውሳችሁን በመንካት ምን ታገኛላችሁ? እዚህ ፓስፖርት ፕሮቴክትድ this section የሚለው አሁን ማንሳት በፈልግ ይነካለው። አዲስ አሁን ያልተዘጋ ካለ ይሄ ያልተዘጋም እዚህ ሴክሽኑ ላይ ሄጄ በፓስፖርት ዝጋልኝ ማለት እችላለሁ ማለት ነው። ሌላ ምን አለኝ? ሴክሽኖቹ ስፖርት፣ ስለ ስፖርት ቶፒኮች የሚያስፈልጉኝ ነገሮች አሁን መቼ ትሬኒንግ መሄድ እንዳለብኝና የትኛው የሰውነት ክፍሌን ትሬኒንግ ማድረግ እንደምፈልግ ፕላኖች ያ ሁሌ ኦንላይን ሄጄ ከምፈልግ እዚያ ያለው ማለት ነው። ስለ ምግብ የሆነ ነገር ካለ እንግሊዘኛ መማር ከፈለኩ ቋንቋዎች በኢንተርኔቱ የምናገኘውን ነገሮች እዚህ ጽፋለሁ። ለምሳሌ የመጻፍ ፍላጎት ካለኝ ማይን መጻፍ ብዬ እዚህ ጋር ለምሳሌ የሆነ ቶፒኮችን መሰብሰብ እችላለሁ። ዩቲዩብ ስለምሰራ ቶፒኮችን እዚህ ጽፋቸዋለሁ። በዩቲዩብ ላይ እንዳያችሁት ይሄን ይመሳሰላል ሴክሽኑ የግል በሚለው ደረጃ ማለት ነው። ሌላ ቪስን የሚላለ ቪስን ኖሌጅ እንደማለት ነው። የማገኘውን እውቀቶች መርሳት የማልፈልገውን እዚህ ጽፋለሁ። ይሄ ከስራ ጋር የተገናኘ ነገር ነው። እንደምታዩት እንግዲህ የምትጽፉት ነገር እንደ ቦክስ ውስጥ ነው የሚጻፉት። አሁን እዚህ ጋር የሆነ ነገር ልጽፍ ብፈልግ የፈለኩት ቦታ ማውሷን ክሊክ አድርጌ የሆነ ነገር መጻፍ እችላለሁ። እሱም ይጽፍልኛል። ኦኬ እዚህ ጋር እና ይሄ ቦክሱን እንደ ቦክስ ነገር ናቸው። ማንቀሳቀስ እችላለሁ። የፈለኩት ጋር ወደ ቀኝ ወደ ላይ ወደ ታች ማውረድ እችላለሁ። ኦኬ እና እናጥፋት ነው እና እነኚህም ቦክሶች ናቸው እንደምታዩት። ይሄ ማንቀሳቀስ እችላለሁ። እዚህ ቦክስ ውስጥ እንደምታዩት ደግሞ የሆነ ፋንክሽኖች መጻፍ ይቻላል። ኮምፕሌክስ የሆኑ ነገሮችን ወርድ የሚችለውን ነገር ሁሉ እዚህ ውስጥ ይጽፋል ማለት ነው። መጻፍ እችላለሁ። ያ እሱ ናቸው። ስለተለያዩ ቶፒኮች ሊኖራችሁ ይችላል። ይሄ ለስራ የምፈልገው ነገር ነው እና አሁን እኔ የሆነ ነገር ከረሳሁ ስራ ላይ እዚህ መጥቼ ኦኬ ስለዚህ ነገር ካሁን በፊት ጽፌያለሁ
ማስታወሻዬ ነው አያለው ማለት ነው። እንዳልኳችሁ ኦንላይን አለ፣ ኮምፒውተሬ ላይ አለ፣ ስራ ቦታዬ መክፈት እችላለሁ። አይክላውድ ውስጥ ስለሚጻፍ ሞባይሌ ላይ በፈለኩበት ሰዓት ማየት እችላለሁ። ሳይት ላይ ሆኜ ሊሆን ይችላል፣ ቢሮ ቀይሬ ይሆናል እና ዶክሜንቴ ሁሌ ከኔ ጋር አለ ማለት ነው። እንደምታዩት የተለያዩ ቶፒኮች እና ደግሞ ምንድነው ፒክቸሮች መጨመር እችላለሁ። ተጨማሪ ደግሞ ፋይል፣ አሁን ለምሳሌ ይሄ የኤክስል ዳታይ ነው። ክሊክ ባደረገው የሆነ ኤክስል ፕሮግራም ይከፈታል። እስቲ እንሞክረው። ኤክስል ይከፈታል። እዚህ የጻፍኩት ነገር ይታያል ማለት ነው እና ኤክስል ውስጥ ገብቼ መጻፍ እችላለሁ። ሴቭ ስለው ተመልሶ እዛ ይጻፋል እና እዚህ ጋር የሆነች አይከን ነገር ናት፣ ግን በአንድ ዶክሜንት ውስጥ ሰበሰብኩ ማለት ነው የምፈልገውን ነገር። እና ሌላው ደግሞ እንደ ወርድ የሆነ ትንሽ ቦታ ሳይሆን ያለን እንደፈለገን ይሰፋል። ያ ወደ ውስጥ ማሳነስ ማሳደግ እንችላለን እና የምንጽፈው ነገር ብዙ ከሆነ እንደዚህ ይረዝማል ማለት ነው። ያ መጨረሻ ፕሪንት ስናረግ ያው የፔፐር ፎርሙን መምረጥ እንችላለን። እሱም ደግሞ ስላሳያችሁ ከስሙን ካነሳ ነው ሪቪው በሚለው እዚህ ጋር ፔፐር ሳይዝ የሚል አለ። እሱ ላይ ስትሄዱ እዚህ በቀኝ በኩል ፔፐር ሳይዝ መምረጥ አውቶማቲክ ብየዋለሁ። ሳይዙን እኔ A4 ወይም ሌላ ከፍ ያለም ከፈለጉ A3 ብዬ ወይም አነስ ያሉ መምረጥ እችላለሁ። አውቶማቲካው ለልተው ከዛ ፕሪንት የማድረግ እድል ይኖረኛል ማለት ነው። በተረፈ እንግዲህ እንደምታዩት የተለያየ ስዕሎች ድሮዊንግ ማድረግ እችላለሁ እዚህ ውስጥ ወይም ስክሪንሾት አድርጌ እዚህ ከታለው። እንደዚህ ቴብሎች መስራት ይቻላል። ለምሳሌ ኢንሰርት ብለን እዚህ ጋር ኢንሰርት ቴብል ኦኬ። እዚህ ጋር አሁን የተለያየ ነገር ቁጥር ጽፌ እንዳሳቤ እዚህ ጋር የምፈልገውን ነገሮች መጻፍ እችላለሁ ማለት ነው። እሺ መለስ ኦኬ። እንግዲህ ብዙ ነገር የፈለጋችሁትን ቪዲዮ መጨመር፣ ድምጽ ሪኮርድ አድርጋችሁ መጨመር ትችላላችሁ። አዲስ ኖትቡክ ስንሰራ ምን ይመስላል የሚለውን አንዴ እንይ እስቲ። እዚህ ጋር ፍሪ የሆነ ቦታ ላይ ሄጄ በቀኝ በኩል ክሊክ አድርጌ ኒው ኖትቡክ እለዋለሁ። ከዛ በመጀመሪያ የምጠየቀው የት ልጻፈው ነው። ፒሲው ላይ እዚህ ኮምፒውተር ላይ ሴቭ ይደረግ ወይስ አይክላውድ ላይ ብዬ መምረጥ እችላለሁ። አይክላውድ ላይ ይሁን ካልኩ ያው ሞባይሌ ላይ ሌላ ዲቫይስ ላይ እንዲኖረኝ ከፈለኩ አይክላውድ ላይ ስም እሰጠዋለሁ። ኖትቡክ የሆነ ቁጥርም ሊሆን ይችላል። ስም ማይ ኖትቡክ ማለት እችላለሁ። ክሬት ኒው ይላል። ክሬት ኒው ከዛ ምን ይጠይቃል? ከሰው ጋር ሼር ማድረግ ትፈልጋለህ? አትፈልግም? ኦኬ አሁን አልፈልግም። ከሰውም ጋር ሼር ማድረግ እችላለሁ። ኖትቡኩን ኦንላይን ስለሆነ ሌላ ሰው አብሮኝ እኔ የምጽፈውን መከታተል ይችላል። አሁን አንፈልገውም። አሁን ይከፈታል። ገና ከዜሮ አዲስ ስትከፍቱ ይህን ይመስላል። ማይ ኖትቡክ አሁን የሰጠሁት ስም ነው። እዚህ ጋር ፔጁ ነው እያንዳንዶች። ይሄ ሴክሽን 1 ነው። ሌላ ሴክሽን ብፈልግ ሴክሽን 2 ሴክሽን 3 ሴክሽን 4 ብዬ የተለያዩ ቶፒኮች ርዕስ አድርጌ እያንዳንዱ ሴክሽን ውስጥ ደግሞ ፔጆች አሉ። አድ ፔጅ ብለው ሌላ ፔጅ ይመጣል። ፔጅ 1 ለምሳሌ ይሄ ከሆነ ፔጅ 2 ይሄ ይሁንልኝ። ፔጅ 2 ይሆናል። 3 ከፈለኩት አድ ልና ፔጅ 3 እና እንደፈለኩት እንደ ርዕሴ ወደ ታች መውረድ እችላለሁ ማለት ነው። አሁን እዚህ የሆነ ነገር መጻፍ በፈልግ እንዳልኳችሁ ዝም ብላችሁ የፈለጋችሁ ጋር እዚህ ይሆናል። መሀል ላይ ሊሆን ይችላል። የሆነ የተገደበ ነገር አይደለም። ፈለኩት እንደ ኖትቡክ እንግዲህ እንደ ደብተራችን ላይ ፈለግነው ቦታ ዘለን መጻፍ እንደምንችል እዚህም የሆነ ፍሪድነት አለ ማለት ነው። ኦኬ እዚህ ብንሆን ምን ነገር ትጽፋላችሁ? እዚህ ራቅም ብዬ የሆነ ነገር መጻፍ እችላለሁ። እዚህ መጻፍ እችላለሁ። እዚህ መጻፍ እችላለሁ እና እነኚህን ማንቀሳቀስም እችላለሁ። በኋላ ጎን ለጎን ይሆኑ ካልኩ እንደዚህ እያንዳንዱን እንዲህ ሌላ ተጨማሪ ኢንሰርት እንዳልኳችሁ የተለያየ ነገር መጨመር እችላለሁ። አሁን እዚህ ታይም ቴብል ነገር ከፈለኩ ቴብሎች መጨመር እችላለሁ። ፋይል መጨመር እችላለሁ። የሆነ ዶክመንት ኮምፒውተር ላይ ያለ ከሆነ ይሄን ብነካ ፕሮግራም ይከፈታል። ከዛ የምፈልገውን ዶክመንት
እዚህ መጨመር እችላለሁ። ፋይል አታችመንት አሁን ይሄ ዶክመንቱ እንደ ፕሪንት እንደማድረግ ነው የሚገባው። አታችመንት ከሆነ የሆነች አይከን ትኖራለች። እሷን ስትከፍቱ በፕሮግራሙ እንዳለው ፕሮግራም አሁን ለምሳሌ ፒዲኤፍ ከሆነ በፒዲኤፍ፣ ወርድ ከሆነ በወርድ ይከፈታል ማለት ነው። ሌላ ተጨማሪ እንዳልኳችሁ የኤክስል ሺቶች መጨመር እንችላለን። ስክሪንሾት ማድረግና መጨመር እንችላለን። ፒክቸሮች መጨመር እንችላለን። ኦንላይን ፒክቸር፣ ቪዲዮ መጨመር እንችላለን። ሊንክ ይገባል። ድምጽ መቅረጽ፣ ቪዲዮ መቅረጽ እንችላለን። ኮምፒውተራችን ቪዲዮ ካለው ማለት ነው። እና ሌላም ፋንክሽኖች እዚህ ውስጥ የተለያየ ማቴማቲክ ፋንክሽኖች አሉ። አንዳንድ የግሪክ ሲምቦሎች አሉ። እና ወርድ የሚችለውን ነገር እንደፈለግን መጻፍ እንችላለን ማለት ነው። እንዳያችሁት እንግዲህ ዋንኖት ብዙ ፊውቸር ያለው ለብዙ ነገር ሊጠቅመን የሚችል ፕሮግራም ነው። በዚህ ፕሮግራም ሁሉንም ነገር ላሳያችሁ አልችልም፣ ግን በየኢንተርኔቱ ብዙ ኢንፎርሜሽን ስላሉ ይሄ እንደመነሻ ይሁናችሁና በየኢንተርኔቱ ያለውን ኢንፎርሜሽን ፈልጋችሁ ለራሳችሁ የተሻለውን ነገር ውሰዱ፣ እወቁ ብዬ እመኝላችኋለሁ። ስለተከታተላችሁኝ አመሰግናለሁ። እስከሚቀጥለው ጊዜ ሰላም ሰንብቱልኝ።